ያለው ነገር ግልጽነት የሚባል ነገር የለም። እኔ ጀምረዋለሁ፣ መንገዱን ሰብረዋለሁ፣ ግልጽ ሆኜ አወራለሁ። ለባሯ ሪቬንጅ መሆኑ ነው ማለት ነው። ያስከፈለች ነው ሰይፉ ፋንታሁን። እንግዲህ ሰይፉ ወረርሽኝን ያጋለጠው ዶክተር በቁጥጥር ስር ታስሯል። ጅኒ ቆለጥ በዮናስ ሴጋው ፕቲሽን ተጀምሮበታል። ሁላችሁም እንደምታውቁት ነገ ለምትወልጁ ልጅ ነው ያላቀም። ሁለታችሁም እድሜያችሁ ከ35 ዓመት በላይ ነው። ውለዱ አትውለዱ ማውቀው ነገር የለም። አለመውለድም የባለፈው የካርድ ተሸላሚያችን እኔ እስራኤል ሀገር ነው የምኖረው በጣም አመሰግናለሁ ለሌላ ሰው ሸልምልኝ ብላለች ማለት ነው። ስለዚህ አሁንም ከ5 ወር ከ6 ወር በፊት እንደምታዩት መንዙን ማየት ትችላላችሁ። ከዛ ጀምሮ አሁንም ድረስ እንዲሁ ሰፖርት እያደረጉኝ በደንብ ከቻናሉ የማይጠፉ ኮሜንታተሮችን አሁንም እሸልማለሁ። እዚህ ጋር ያለው ሰው ወይም ያለው ቻናል ነው አሸናፊው ማለት ነው። ቴሌግራም ሊንክ የባዮ ላይ ያለ ሃይ በለኝ እልካለሁ ማለት ነው። ቤተሰቦች እንዴት ናችሁ? የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች በሌሎች እጅግ አነጋጋሪ የሆኑ ጉዳዮች መተናል ማለት ነው። ቤተሰቦች እጅግ እያወዛገቡ ብዙ ሰው ሀሳባቸውን እየሰጡባቸው ያለው የነ አመለሰት አዶናይን ማቅረቧ ምንድነው ከጀርባ ያለው ምንድነው የሚባለው ነገር ይዘን ቀርበናል ማለት ነው። ቤተሰቦች በሌላ ጉዳይ ኮሮና የምንድነው የሚባለው ይሄ አዲስ የመጣው በሽታ እንትን ያለው ዶክተር ታስሯል ምናምን የሚባል ወሬ ያለ ምንድነው ምክንያት ሌሎች እጅግ አነጋጋሪ ጉዳዮችም አሉ። አብረን ያለን ሀሳብ አስተያየቶቻችሁ እንደተለመደው ተሰጡባችኋላችሁ ማለት ነው። ቤተሰቦች አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ እና ሼር ሁሌም እንዳይረሳ ማለት ነው። ቤተሰቦች መወዳችሁ አሁንም ሽልማታችን ይቀጥላል። ያሉትን ነገሮች አይተን እንመለሳለን። ቀጥታ ወደ ቪዲዮቹ እንገባለን። ኢትዮጵያ ስመጣ ታስታውሻለሽ? በጣም ብዙ ሰው ሲያንቋሽሽ ነበረ። በጣም ብዙ ሰው አስታውሳለሁ። እንደውም አንዲት እናት የሀዘን ልብስ ለብሳ ቀሚስ ለብሳ ጥቁር ማለት ነው ልጆች የገደልክብኝ ብላ የወጣችበት ጊዜ አስታውሳለሁ። ራስህን ከዚህ ወጥቻለሁ ብለህ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ትወጣላችሁ ብለህ ምሳሌነት ነው ለኔ የሚታየኝ እዛ ውስጥና ምሳሌነት ትምህርት ነው የሚታየኝና ሰው የተረዳበት መንገድ ግን ያድ ነበረም ቢካዝ ቆርጠው ጉድ አደረጉኝ ላይ ቆራርጠው ተጠቀሙበት አሸነፉኝ። ይሄም አሁን አንዱ የምትሰራበት መንገድ ነው ብዬ አስባለሁ። ስትፈለግ በብዙ መንገድ አይደለም የምትፈተነው። ያንን ፈተና ስታልፍ ጀግነት ትወጣለህ ብዬ አስባለሁ። ትልቅ ሽንፈት ነበር ለኔ። ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው which is ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ የኔ ዓላማ ነው። ግን ሰይጣኑ አሸነፈ ይዛኔ which is የማይሆን ቃል ትንጥዬ ቃል ቆርጦ አወጣት። የ4 ሰዓት ነገር ነበር ምክር ነበር የሰጠሁት። ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት። ሀገር ሙሉ አያት። ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው። ግን እቺ ነገርኩሽ 360 ዲግሪ እቺ ክቧ ማለት ነው የውሸት ደስታ ሰጣለሁ ይልሃል ሰይጣን ያቀርብልሃል። እነዚህ ምርጫዎች በጣም አሉ ከየውሸት ደስታዎች ሰይጣን የሚያቀርባቸው። እነሱ ጋር ለምንድን ነው የምትሮጠው? because መውጣት አልችልም ብለህ ተዳክመ አምናሃል። በቃ ስቃይ እንደዚህ በቃ ምን ያጭናንቅሻል። ሁሉም ነገር አለሽ ለማምለጥ ወደ እነሱ ናቸው ምርጫዎች። ለሰው መናገራቺ መውጣታቺ እሱ ነው በቃ ጊዜያዊ። እሱ ጋር ትገቢያለሽ። ከዛ ውጤቱ ደግሞ ምንድነው? ቁጭት ነው፣ ጸጸት ነው። ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው። የሰይጣን አስተማሪ ሆነ ቁጭ ብለህ ጸጸት ላይ ከሆነ በጣም ደካማ ነው። ነገር መቀየር አይችልም። ሁሌም ያለፈው ህይወቱ ላይ ይኖራል። ገባሽ አይደለ? እንዳለ ይጣላል መንገርሽ እንዳለ ነው የምልሽ። ያው አወራቸው የነበሩ አክትረሶች ነበሩ፣ አክተሮች ነበሩ፣ ሴሌብሪቲዎች ኢትዮጵያ ውስጥ መሰጆቻቸውን ዲሊት አድርገው ይሄ ባለጌ ያለው አንፎሎ ያደረጉ እግዚአብሔር አቃቸዋለሁ። አሁን ማስታወሳቸዋለሁ ስማቸው። አንዳንዶቹ ለማውራት ይሞክራሉ፣ አላወራቸውም። በክፉ ጊዜ ጎን ላይ የማይሆን ሰው ታውቀዋለህ። ግን የዛኔ አንድ አዶናይ ነበርኩኝ። ኢቭን ፋሚሊ ቤተሰብም በቃ ላይ ማመን አቅቷል። አስቢ እስኪ በምን መሄድ እንደሚሄዱ እነሱ እኔን ተይኝና አዎ ማዘር አሁን ሰዎች ጎረቤት እየሄዱ ይነግሯት ነበር ምንድነው ነገር። ከዛ ማዘር ደውላ በቃ ተጨናንቃት ነገር አይደለም ምንድነው ምናምን በቃ እንደውም አታሳየኝም ስሜቶቿ። ግን ከኔ ኋላ ያለው በጣም እንደምታለቅስ እርግጠኛ ነኝ፣ በጣም እንደምትሰቃይ። ፋዘር አስቢ፣ ፋዘር ማታይ አይደለ ጋይስ። የዛሬውን ቪዲዮ መቼ ሳይታችሁታል? ሁሉም ሳይቶታል። የአምለሰትንና የአዶናይም ማለት ነው። ለካ ቴዲ አፍሮና ሰይፉ የረጅም ዓመት ጠላቶች ናቸው። ተዋደው አያውቁም። እችን ቀን ጠብቃ ሴት
ላተኛ ናት አዶናይን አመጣችውና የሷ ሾው ላይ አቀረበችው። አያችሁ ለባሏ ሪቬንጅ መሆኑ ነው ማለት ነው። ያስከፈለች ነው ሰይፉ ፋንታሁን። እንግዲህ ሰይፉ ፋንታሁን አሁን እንግዲህ ምን ይውጣል? በዛ ላይ ደግሞ ለ30 ሰው የሚሆን ምግብ እኮ ነው አዛ የጠራችው። 30 ሰው የሚበላው ሰው ማለት ነው። ጉድ እኮ ነው። እንግዲህ ይታደሉታል እንጂ አይታገሉትም ይባላል። ሰይፉ መታሰቢያነቱ እንግዲህ ለአንተ ይሁን። አንተ መላጣ አሁን ምን ይዋጥ? እንግዲህ እዚች ጋር ሐሳቤን ለመስጠት ሰይፉ እንደዛ ያለውን እንደዛ አይነት ባለጌ ምናምን የሚያደርግ ሰው ምናምን ብሎ በዛ ልክ እንትን ያለውን አዶናይም በዛ ተናዱ ስንት ነገር የተባባሉትን ሰውዬ ባለጌ ሰው አላቀርብም ያለውን ሰውዬ አመለሰት አቅርበዋለች ማለት ነው። ለምን እውነት ለአዶናይ ስለተመቻት ሐሳቡ ሌላ ስለሆነ ንጹህ ነው ብላ አስባ ምናምን ነው ያቀረበችው ወይስ ሰይፉ ጋር ስላላቸው ድሮ ሲወራ እንደሰማ ነው ሰይፉ ጋር ባላቸው ጸብ ቴዲና ሰይፉ ስላላቸው ጸብ ምናምን በማን ምክንያት በእሳቸው ምክንያት እንደዛ ስለሚባለው ነገር ብዙዎቻችሁ ስለዛ ጉዳይ ታውቃላችሁ እና በዛ ምክንያት ነው እያሉ ብዙ ሰዎች እያወሩ ነው። ቤተሰቦች እናንተም የተሰማችሁን ሐሳባችሁን አስቀምጡ። ወደ ሌሎች ጉዳዮች እንግባ። ጉድ ተመልከቱ እንግዲህ ጋይስ እነየ አለ እንግዲህ ማመን ለከበዳችሁ ወይንም ልብ ላላላችሁ ሰዎች የሽንት ቤቱን ነው እንደዚህ ያደረገች ሽንት ቤቱ እሱ ያሳያችሁ። ጌም የመጨረሻው ደረጃ ላይ ደርሷል ጋይስ። ሌላኛው ቅጣት ነው ደግሞ አልጎቦ ዋጀፋ ቢዲ ለቱ እውነት እንደው ያን ሽንት ቤት ግን እኔ እንጃ እውነት የምታሪበት ተመልከቱት። ይሄኛው እንደው እውነት አልጎቦ ዋጀፋ ቢዲ ለቱ ታፋው ግን ምን እንደሚያውቅ ነገ ለምትወልጁ ልጅ ነው አላውቅም። ሁለታችሁም እድሜያችሁ ከ35 ዓመት በላይ ነው። ውለዱ አትውለዱ ማውቀው ነገር የለም። አለመውለድም መውለድም መብታችሁ ነው። ግን ነገ ከወለዳችሁ እንኳን ለምትወልዱት ልጅ ለእህት ለወንድማችሁ ለቤተሰቦቻችሁ ምናምን የሆነ ላይክ come on guys ኃይለኛ ጌመር ነኝ ጀግና ነኝ እያልሽ የሆነ ላይክ እናቱ ድራማው ለኛ ታይል። እኔ አሁን ድራማ ስሪ ብትኝ እግዚአብሔርን የመጨረሻ አስመስዬ ያበደ ድራማ እዚህ ቲክቶክ ላይ ሰራላችኋለሁ። አንደርስታንድ አደርጋለሁ የምታሳዩ ነው ሪአክሽን። ግን ኖ በሽንት ቤት ውሃ እናቱ $1000 ለምን በቀን አዘጊ? I don't care። እኔ $1 million ቢሰጠኝ የሽንት ቤት ውሃ አፌ ውስጥ ከትቼና ጭንቅላቴ ላይ አድርጌ አልቀበልም። No, it's not gonna happen. That is so disgusting። ለራስሽ ሪስፔክት እሙሟ ሳየ በዚህ ገብቶ በዚህ ወጥቶ ከሚባለው የበለጠ በአሁን ሰዓት አሁን አንቺ የመሰለሽ ወሬበር ህዝቡ የቀና ይመስልሻል? ሁኔታሽ ምናምን ነገር ሰው ተናዶ ምናምን ወይም ደግሞ ህዝቡ ጊፍት እንዳይሰጥሽ እያከላከልሽ ምናምን እንደዛ አይደለም። ሌላ ቅጣት ተቀጭ። ሌላ ብዙ አይነት ቅጣት አለ። ሌላ ብዙ ፈን የሚያደርግ ያንቺን ክብርና ለብልሽን ዝቅ የማያደርግ ብዙ አይነት ቅጣት አለ። እንዴት ነው ሽንት ቤት ላይ ከሽንት ቤት አይደለም ሽንት ቤት ውሃ አውጥተሽ በእጅ ዝቀሽ ጭንቅላትሽ ላይና አፍሽ ውስጥ ልታስገቢ ቀርቶ እናቱ ሽንት ቤት ከሽንት ቤት ጎን ራሱ መቀመጥ that's disgusting። እናቱ የሰው ልጅ በላ ጠጣ ከኮረ ወደዛ የሚወጣ ቆሻሻ ነገር that's nasty። ስለዚህ ለምንድን ነው እንደዚህ የምታደርጉት? አንቺም ሄለንም የምትባለው ዋይ ለምን ሌላ ነገር አትሞክሩም ጋይስ? ለምን በሌላ ነገር አትቀጣጡ? እንዴት ነው ለራሳችሁም ቤተሰብንም ራሳችሁንም ወይም ደግሞ የምትለወጡበትን ነገር የምታሰሩትን ቤትም ሁሉንም ነገር ዲስሪስፔክት የሚያደርግ ጌም መቀጣት ምን አስፈለገ? ለአራተኛ ጊዜ በፓስተር ጅኒ ቆለጥ በዮናስ ሴጋው ፕቲሽን ተጀምሮበታል። ሁላችሁም እንደምታውቁት ከፌስቡክ ተባሮ ከዩቲዩብ ደግሞ 35000 የትግራይ ተወላጆች ፈርመው እንዳባረሩት ከቲክቶክ ላይ ደግሞ 38000 ሰዎች ፈርመው ከቲክቶክ 1 ሚሊዮን አካውንት እንዳዘጉበት ይታወቃል። ይህ አራተኛው ጊዜ ደግሞ አሁን ኦርቶዶክስ ተዋህዶች በቃን እና በጣም በሚገርም ሁኔታ አንድነት ተደራጅተው
ፕቲሽን ጀምረውበታል በፓስተር ቆለጡ በዮናስ ሴጋው። ይህ ነገር ተገቢ ነው አይደለም? እንግዲህ እናንተ ናችሁ ይህ ነገር የምትፈርዱት። የኦርቶዶክስ ተዋህዶ ህዝብ በቃኝ፣ መሰደብ በቃኝ፣ በዚህ ደረጃ ሃይማኖታችን መርከሱ በቃኝ ብሎ ተደራጅተው እንግዲህ ለፕቲሽን ጀምረውታል። እንግዲህ ኦልሬዲ 4100 ሰው ፈርሞላቸዋል። ያው እንግዲህ ፕቲሽን መፈረም የምትፈልጉ ሰዎች change.org ገብታችሁ ማግኘት ትችላላችሁ። ዋናው ግን ያው ቲክቶክን አዘግታችሁ ተመልሳችሁ የምትከተሉት ከሆነ የሌላን ሃይማኖት ከሚሰርብላችሁ ልክ ለጴንጤ መሳደብ ሲጀምር የምትከተሉት ጊፍት የምትሰጡት ከሆነ ምንም ማድረግ አይችልም። እሱ ቢዝነስ እየሰራ ነው፣ ገንዘብ እየሰራ ነው፣ ነግሯችኋል። ካልተከፈለው አይንቀሳቀስም። ይህንም የሚያደርገው ምንም ነገር ማምጣት እንደማትችሉ አስቦ ነው። ግን ይህ የሚያሳየው ምንድን ነው? በቃ እኔ ድሮ ነበረ ብቻዬን የምታገለው፣ እኔ አሁን አቁሜያለሁ። ግን ደስ የሚለው ሁሉም ራሱን መከላከል እንደሚችልና ለራሱ ለፈለገው ለሚያምነው ነገር በህብረት ተደራጅተው ስራ እንደጀምሩ ያሳያል። ለማንኛውም ጉድ ላክ የኦርቶዶክስ ተዋህዶ ህዝብ። እንግዲህ ማድረግ ያለባችሁን ታረጋላችሁ፣ ማድረግ ያለባችሁን እያደረጋችሁ ነው። እዚህ ሶሻል ሚዲያ ላይ እንደዚህ ሃይማኖትን ማንቋሸሽ፣ ብሔርን ማንቋሸሽ በዚህ ደረጃ በተለይ በዚህ ደረጃ ማድረግ አጥኝ ተገቢ ነው ብዬ አላስብም። ብዙ አንተም ምን ስትል ነበር ሰሞኑን? የሰው የመናገር መብት እንደተጠበቀ በሚኖርበት ሀገር ግን ከዛ አልፎ ወደ ጥላቻ፣ ወደ ስድብ፣ ወደ በጣም በሚገርም ሁኔታ ወደ ወንጀላዊ ነገሮችን የሚያደርጉ ሰዎች አካውንታቸውን ማዘጋት የመጀመሪያው ስቴፕ ነው። ወረርሽኝን ያጋለጠው ዶክተር በቁጥጥር ስር ታስሯል። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር በአካባቢው በተከሰተው ሄሞሮጂክ ፊቨር እንደሆነ በመገመት በተገመተው ተላላፊ በሽታ መሞታቸው ገልጸው በመገናኛ ብዙሃን መረጃ በመስጠታቸው ተከትሎ ከኃላፊነታቸው ተነስተዋል። መነሳት ብቻ አይደለም ተባረዋል የሚልም ይሄ መረጃ ወጥቷል። እና ይሄ ዶክተር በሽታውን ዝም ብሎ ያስፋፋው ነበረ። እንዲስፋፋ ዝም ቢል ኖሮ ባለበት ላይ እድገት ተሰጡት ነበር። ስለተናገረና ሀገር እንዲድን ህዝብ እንዲድን ስለጠየቀ ጤና ጥበቃውም እንዲደርስ እንደ $300,000 ከወርልድ ባንክ አግኝታችሁ እንደ ከዓለም ጤና ድርጅት ይመለሳ። ውሸት ነው። ውሸት አለመሆኑን እኮ በራሳችሁ ሚዲያ ላይ ገለጻችሁት። መንግስት ሚዲያ ላይ ያውም ፋና ሚዲያ ላይ ዶክተር መቅደስ ዳባ በጤና ጥበቃ ሚኒስቴርም በማህበራዊ ትስስር ገጿም ገልጸዋለች። ታዲያ የግለሰብ ለምን ተባረረ? አደጋ የሚያስከስት ነገር ደርሶብኛል አለ። በምንም ዲሲፕሊን አይነት ጉዳይ እንኳን ቢኖረው በዚህ ጊዜ ካደረጋችሁት ጉዳዩ ከዚህ ጉዳይ ጋር ካልተገናኘ በስተቀር ይህን ግለሰብ አቆይታችሁ በሌላ ጉዳይ ሊጠይቁት ይገባል።